ተፈራ ማሞ የሚባል በከዘራ ሄደ ሽማግሌም እኮ እዛ ሰሜን ሸዋ ገበሬ ቤት ተደብቆ በዚች አልፋው ኤርትራን እንትን አይሉም ይላል። ደፈጣ በማድረግ ሰርጎ ገብ በማዘጋጀት አደጋ የሚያደርስ ኃይል ነበር። የሰላምን መንገድ አልቀበልም ያለውን ለማደናቀፍ የሚሞክረውን በተለመደ ዘረፋው ላይ የተሰማራውን በተለመደ እገታ ላይ የተሰማራውን ይሄ ምርጫ ደግሞ እንዳይካሄድ ሰላም የለም የሚሉ ኃይሎች አሉ። እውነት እንነጋገር ከተባለ አሁን አገሪቱ ውስጥ ያለው እኛ የምናካሂደውን የልማት ግንባታ እንቅስቃሴ ለማደናቀፍ በኢትዮጵያ ሰማይ ላይ ዝር አላሉ። ዲተር ማድረግ የሚችል ኃይል ነው። ለምን ዘግቷል? ያ አሁን የተረፉት እነዚህ ጥቂት እንትኖች እኮ ገዳይ ምድብ አዘጋጅተው ወደ ሰላም እንዳይመጣ እኮ መንገድ እያጠሩ ነው። ባንዳው አገሩን ለማፍረስ መቀጠሩን ነው እየነገረን ያለው። እሱ ሰነፍ ለማለት የኢትዮጵያ መንግስት 34 ዓመት ለኤርትራ ምንም ያልሰራ ይሄን ማን ነግሮናል? አስረስ ማረ ነግሮናል እኮ አይሄድም ብሏል። ተፈራ ማሞ ነግሮናል። እኛ እዚህ ያለን እኮ ብሏል። ወያኔ በየጊዜው ነው ይሄን የሚለን። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን የሀቅና ሳቅ አበይት ጉዳዮች ፕሮግራማችንን ከባልደረባዬ ጋዜጠኛና ወታደራዊ ተንታኝ ገበየሁ ዋለልኝ ጋር በጋራ የምናቀርብ ይሆናል። አንዳንድ ጥያቄዎችን ያቀርባለሁ። ወታደራዊ ትንታኔዎችና አጠቃላይ ፖለቲካሊ ዳራዎቹን ደግሞ ጋዜጠኛና ወታደራዊ ተንታኝ ገበየሁ ዋለልኝ የሚያቀርብልን ይሆናል። ትንሽ ደግሞ የማውቃቸውን አማራ ክልል ያሉ ነገሮችን ደግሞ የተወሰነ ሀሳቦችን እሰጣለሁ። ከእናንተ የሚጠበቀው ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህ ፕሮግራም ለሁሉም ሰው እንዲደርስ ማድረግና በተለያዩ ማህበራዊ ሚዲያ አማራጮች ማለትም በዋትስአፕ፣ በቴሌግራም እንዲሁም በሜሴንጀር እና በተለያዩ በፌስቡክ ገጻችሁ ሼር እያደረጋችሁ ለሁሉም ማህበረሰብ እንዲደርስ ማድረግ ነው። በዛሬው ፕሮግራማችን እውነት ለመናገር ጥሩ ቁም ነገሮችን ትይዙበታላችሁ ብለን እናምናለን። ጋዜጠኛ ገበየሁ እንዲሁም ወታደራዊ ተንታኝ ገበየሁ ዋለልኝ እንኳን በዛሬ በኔና ባቤ ይሄ መድረክ ዛሬው የሮብ መድረክ በኔና በጋዜጠኛ አበበች ካሳይ የሚመራ ነው። ዛሬ ደግሞ እስኪ ከሌላ ክፍል እንጋብዝ ብለን ነውና በቅድሚያ ስለ ጥሪያችንን አክብረ ስለመጣ እናመሰግናለን። እሺ እኔም አመሰግናለሁ። ያው ያለ ክፍልህ ማለት ነው። መልካም እንግዲህ እስኪ ሰሞኑን ወደ አማራ ክልል እንዲሁም ደግሞ አጠቃላይ ጂኦፖለቲካኑን የሚዘውር ደግሞ ከኢሳያስ አፈወርቂ በቀጠናዊ ጉዳዮች ላይ ዝርዝር ሀሳቦችን አቅርቧል። ከአማራ ክልል እንጀምርና እስኪ አማራ ክልል ላይ ወደ ሰላም የሚመጣው ኃይል በዝቷል በአሁኑ ሰዓት እና ይሄ ኃይል መብዛቱ በአማራ ክልል ባለው ወታደራዊ አሰላለፍ የምንበለው የኃይል አሰላለፍ ላይ ምን ትርጉም አለው ብለው ያስባሉ? እሺ አመሰግናለሁ። እንግዲህ አንዳንድ ለውጦች በመጡ ቁጥር ይሄ ከወታደራዊ ከውጊያ ከጦርነት አንጻር ወይም ከግጭት አንጻር ምንድን ነው የሚያስከትለው ማለት ተገቢ ነው። የተወሰነ አነስተኛም ቁጥር ይኑረው ከፍተኛ ቁጥርም ይኖር በአመራር ደረጃ የታጠቀ ኃይል ትጥቁን ይዞ እነዚህ የመሳሰሉት ነገሮች የሰላምን መንገድ ሲከተል ይሄን ተከትሎ ምንድን ነው ያለው ሁኔታ በቀጣይ የአጠቃላይ ወታደራዊ ድሉ ላይ የመሳሰለው ላይ ምን እንደምታለው የሚለውን መመልከቱ ተገቢ ነው። ይሄን የምንመለከትበት ሁለት ምክንያት፣ አንዱ ይሄ የተረፈው ታጣቂ እንዳልከው በጣም ብዙ ቁጥር ያለው ታጣቂ ነው የመጣው። ይሄ በመጣ ቁጥር ግን ምንም ትርጉም የለውም። እንደውም እየጠራን ነው፣ ጥራት በውስጣችን እየተፈጠረ ነው ምናምን እያሉ ራሳቸውን ያታልላሉ። እውነት ይሄ ነው ወይ? እውነቱ ይሄ ነው ወይ ብሎ ማሰብ በጣም ያስፈልጋል። የእነዚህ ሰዎች ፕሮፓጋንዲስቶችም እነሱን ወደ ጦርነት ይማግዳሉ። ከውጭ የቀጠሯቸው ኃይሎች አሉ። እነዚህ ቀጠናውን የሚያተራምሱ የራሳቸውን ፍላጎት ለማድረግ እዚህ ባንዳ የቀጠሩ ኃይሎች ለእነሱም አለ ይሄ ኃይል ለማለት፣ በሌላ በኩል ደግሞ እንትኑን ለማስቀጠል ጦርነቱን ይሄ ወደ ሰላም የሚመጣውን ሰው
ለማቆም በቃ አይዞህ ምንም ለውጥ የለውም ጥራት እያገኘህ ነው ብለው ወደ ጦርነት ለመገፋፋት የሚያደርጉት ሁኔታ አለ እና ይህንን መሬት ላይ ያለው የሚያመጣው ነገር በዚህ በታጣቂው ላይ ታጣቂውን በቀጠረው ኃይል ላይ በተቃራኒው ደግሞ ለመንግስት ለመከላከያ ሰራዊትና ይሄ ለጥምር ጦሩ እና አጠቃላይ ለክልሉ ምን ትርጉም አለው መመልከት ይገባል። ሁለት ነገሮችን እዚህ ላይ ማለት እፈልጋለሁ ነው። ይሄ የሰላም ስምምነት ወይም ወደ ሰላም የሚመጣውን ኃይል ወደ ሰላም እንዲመጣ ለማድረግና እሱም በዚህ ቁጥር ወደ ሰላም ይመጣል እና ምንድን ነው የሚያደርገው መከላከያም ሆነ የክልሉ መንግስት አጠቃላይ የፌዴራል መንግስቱ ይሄን የሰላም መንገድ ያበረታታል። ቀደም ብለው ከመጡ ኃይሎች ጋርም የሰላም ስምምነት ፈጽሞ በዛ መሰረት ለሰላም የሚመጡትን ሰዎች ይቀበላል፣ እንዲመጡም ያበረታታል። ሽማግሌዎችም ይላካሉ። የአማራ ክልል ህዝብም ጦርነት በቃኝ ስላለ ወደዛ እየሄደ እየቀሰቀሰ ልጁንም ዘመዱንም እያመጣ ነው። አሁን በተጨባጭ እንደምናየው አንደኛው ይሄ ነው። ሁለተኛው ነገር ጎን ለጎን እየተወሰደ ያለው እርምጃ ደግሞ የሰላምን መንገድ አልቀበልም ያለውን ለማደናቀፍ የሚሞክረውን በተለመደ ዘረፋው ላይ የተሰማራውን በተለመደ እገታ ላይ የተሰማራውን በክልሉ ውስጥ ሰላማዊ እንቅስቃሴ እንዳይደረግ እያደረገ ያለውን ኃይል ደግሞ እየመታ ነው። አሁን እነዚህ ሁለት ነገሮች ናቸው አብረው የሚካሄዱት። ይህን ሁለት ነገር አብሮ ማካሄድ ደግሞ አስፈላጊ ነው። ሰላም ምንና ምን? አንደኛው ወደ ሰላም የሚመጣውን ማበረታታት ነው። ወደ ሰላም ሲመጣ ትቀበላለህ፣ ትንከባከባለህ፣ ሰላማዊ ህይወቱን ዘላቂ እንዳያደርግ በሀገሪቱ ማህበራዊ ኢኮኖሚያዊ እንትን ላይ እንዲሳተፍ ወደ ተሃድሶም በማስገባት ከህዝቡ እንዲቀላቀል ሰላማዊ ህይወት እንዲመራ ታደርጋለህ። ይሄንን ታበረታታለህ። ለምሳሌ ቀድሞ የመጣው ተመሳሳይ ነገር ሲደረግለት ሌላው ይመጣል። እንደዚህ አይነት እንክብካቤ ለምን ከሌን ገደሉት እንደዚህ ያደርጋሉ እንደዚህ የሚል ፕሮፓጋንዳ አለ። አሁን የመንግስት አያያዝ የመሳሰለው ክልሉ የሚያደርጋቸው ነገሮች በጣም በርካታ ናቸው። ይሄ የሰላሙን መንገድ ማበረታታት ነው ወደ ሰላም እንዲመጡ። አንድ ይሄን ሰላምን የሚያስፈጽሙት ሰዎች ትልካለህ፣ በአገር ሽማግሌዎች፣ በሃይማኖት አሟጣ ትጠቀማለህ። ይሄንም በወላጆች በመስተዳደር አካላት በመሳሰለው። ሁለተኛው ደግሞ ይሄን ለማደናቀፍ የሚንቀሳቀሰውን ኃይል ክልሉ ሰላም እንዳይሆን አሁንም የሚሰራውን የሚዘርፈው የሚያግተውን ኃይል ደግሞ ትመታዋለህ። ይሄን ሁለት ነገር አንዱ ወደ ሰላምን ማበረታታት ነው። ሁለተኛ ደግሞ ሰላምን እያደናቀፈ ያለውን ኃይል ወደ ሰላም የሚመጡ ሰዎችን እኮ መንገድ እየዘጉ እየረሸኑ ቤተሰቦቻቸው ላይ ጫና እየፈጠሩ ነው አይደለ? ስለዚህ እነዚህን ኃይሎች ደግሞ በወታደራዊ እርምጃ አደም ማስገዛት ያስፈልጋል፣ መሰባበር ያስፈልጋል ይሄን ኃይል እና ይሄ ሁለት ነገር ተደጋግፎ ነው የሚሄደው። እንደምታየው ለምሳሌ ትናንት ወዲያ አሁን ሰሜን ሸዋ ላይ በጣም ትልልቅ ድል ነው የተመዘገበው። በኮማንዶ ክፍለ ጦር እዛ በሚንቀሳቀሱ ሌሎች ኃይሎች በጣም ብዙ መሳሪያ ተማርኳል። ብዙ ወታደር ማለት ይሄ ተዋጊ ታጣቂ ተማርኳል። የቆሰለ ብዙ ነው። እንዲህ አይነት ነገር ደግሞ ሲፈጠር ምርኮኛም ይመጣል። ልክ ውጊያ በከፈትክለት ቁጥር ያ ሊመጣ ተዘጋጅቶ ግን መንገድ ተዘግቶበት የነበረ ኃይል ይመጣል። አሁን ሌላው ደግሞ ምንድን ነው የሰላሙ መንገድ ያልተቀበሉ ኃይሎች እነዚህ ጦርነቱ እንዳይቆም የሚፈልጉ የዚህ ታጣቂ መሪዎች ምንድን ነው የሚሉት? ውስጣችንን አጥርተን ይሄ ቢሄድም እኛ አጥርተን እንመክታለን ነው የሚሉት አይደል? እሱን ታሳያቸዋለህ። እሱን የኃይል የበላይነት በመውሰድ ምክንያቱም ይሄ ብዙ ቁጥር ያለው ታጣቂ ወደ ሰላም መምጣቱ በኃይል አስተላለፉ ላይ የጠየቀኝንም ጥያቄ በዛው ለመመለስ ከፍተኛ ለውጥ ነው የሚያመጣው። በኃይል አስተላለፉ ላይ
ይሄን ያህል ክፍለ ጦር አለን፣ ይሄን ያህል ሻለቃ አለን፣ ይሄን ያህል የሰው ኃይል አለን አይደለ እያሉ ገዝፈናል፣ እንዲህ ሆነናል አይደል ሲሉ የነበረው አሁን ይሄ ሁሉ ሰው በሚመጣበት ጊዜ አንድም ከእያንዳንዱ ተዋጊ ዩኒት ውስጥ ይሄ ከታጣቂ ቡድን ከቡድኑ ውስጥ ምን ዩኒት አላቸው ይመነመናል። በቃ ሻለቃም ትሁን ሻምበልም ትሁን ይመነመናል። አንዳንዱ በቡድን ነው እየመጣ ያለው፣ በቡድን ነው እየመጣ ያለው ከና አዛዡ፣ ከምክትል አዛዡ፣ ከሌሎች አባላት የሎጂስቲክ የመሳሰለው እሱን ነው ይዞ እየመጣ ያለው አንዳንዱ። ስለዚህ ኃይል እሱ እዛ ላይ ጦርነቱ ላይ ፈጥረ የነበረው ጫና በዛ መጠን ይቀንሳል ማለት ነው። እንደገና ከእንትን ውስጥ ከቡድን ውስጥ ደግሞ የተወሰነው በሚመጣበት ጊዜ የዛ ቡድን ቁጥር ይቀንሳል። በሞራል ላይ ያለውም ኢምፓክት ከፍተኛ ነው። ሌሎችን ይሄ ወደ ሰላም የመጣው ኃይል ሌሎችን በመሳብ ረገድም ትልቅ አስተዋጽኦ አለው። አሁን በየመድረኩ አይተሃል፣ ህዝባዊ መድረክ እየተዘጋጀ እዛ ላይ ይናገራሉ ሰዎች እና አሁን ትንቅንቅ አለ። አንደኛ እንዳይሄዱ የማድረግ የተለያዩ መሰናክሎች እየተሰሩ ነው። ምናልባት እንደምታውቀው ይሄን የሚያደርጉት እየጠፉ ስለሆነ ነው እና ይሄ እያመናመነው ኃይላቸውን ይሄዳል። እንግዲህ በፊት አንድ ቦታ ላይ መከላከያ ወይም ይሄ ጸጥታ ኃይሉ ወደ አንድ አቅጣጫ ለማጥቃት ሲሄድ በሌላ አቅጣጫ ደፈጣ በማድረግ ሰርጎ ገብ በማዘጋጀት አደጋ የሚያደርስ ኃይል ነበር፣ ብዙ ኃይል ስላለው። ይሄንን ይቀንሳል፣ ይኮማተራል። ሰፊ ቀጠናን ሸፍኖ የመዋጋት አቅሙ እየተኮማተረ ይመጣል። እንደገና ደግሞ አንድ ቀጠና ላይ ሄዶ ብዙ ኃይል አሰልፎ ከዛ መከላከያ ከሚያሰልፈው ኃይል ጋር የሚመጣጠን የመከላከያ ቁመና መያዝ አይችልም። እየተነጣጠለም በሚዋጋበት ጊዜ ለምን የእያንዳንዱ ክፍል የሰው ኃይሉ ይመናመናል እና በዚህ ወደ ሰላም በሚመጣው ኃይል የሚመጡ መሳሪያዎችም ቀላል ቁጥር ያላቸው አይደሉም። ይሄ ምንን ይፈጥራል? የተኩስ አቅሙን ያዳክማል። አሁን እንደዚህ ተከምረው የምታያቸው እኔ አሁን እንደዚህ አይነት ነገር ለፕሮፓጋንዳ ለምናምን የሚል ይሄ እኮ መከላከያ ራሱ በክፍሎቹ ያን ውጊያ ያካሄዱ ክፍሎች የሚያወጡት ነው እና እንደዚህ እንደ ፋኖ እንደ ሽፍታው ከግምጃ ቤት እያወጣ ከሰዎች ትጥቅ እያወጣ ምናምን እያሰለፈ እንደሚያሳየው አይደለም። እንደዚህ አይነት ስዕል አይለቀቅም። እውነቱ ነው። ይሄንን አምናለሁ አሁን እኔ። ስለዚህ ይሄ ምንድን ነው? ይሄ ቡድን እኮ ይሄ አንድ ባንድ የሚተኩስ ኤስኬኤስ መሳሪያ ምናምን ቆመ ጠብቀኝ ሁሉ እኮ ይጠቀማል። የሰው ኃይሉን የሚመጥን ትጥቅ ስለሌለው ማለት ነው። አሁን አንዳንዱ እንደ ይሄን መሳሪያ በዚህ ዘመን ምናምን ይላል፣ ግን አለ ብዙ እጁን ሲሰጥ እሱን ይዞ የሚመጣ አለ። በሱ ይዋጋሉ በተጨባጭ። ስለዚህ በርካታ ክላንሽኮፕ የቡድን መሳሪያዎች ይዘው እየመጡ ነው። የቡድን መሳሪያዎች ትልልቅ የቡድን መሳሪያዎች አሁን ይሄ ብዬ አልዘረዝርም፣ ግን ብዙ ይዘው እየመጡ ነው ሰዎች። አሁን ይሄ የተኩስ አቅሙን ያዳክማል። ያ ሁሉ መሳሪያ የተኩስ ነበር፣ ግን ብዙ መሳሪያ ደግሞ አሁን እየተሰበሰበ ነው። አንዱ ይሄ ነው። የሰው ኃይሉ ደግሞ ብዙ ቀጠና ሸፍኖ ይዋጋ ነበረ። በግጥሚያ በሚያደርግበት ጊዜም በብዛት ያለው የሰው ኃይል እንትን ብሎ ተነጣይ ክፍሎች ላይ ሄዶ ይረባረብ ነበረ። እንደዚህ የመሳሰሉትን አሁን እያንዳንዱ የነሱ ክፍል ብለው ያደራጁት የሰው ኃይሉ እየተመናመነ ነው እና ይሄንን ምንም ለውጥ የለውም እንደውም ጥራት ነው ብሎ ራስን ማታለል ዝም ብሎ ድንቁርና ነው ማለት። ወታደር ላልሆነ ሰው ሊያታለል ይችላል። እንደው እስኪ አሁን እየታየ ያለው ወታደራዊ እንቅስቃሴዎች ስናያቸው ብዙም የተኩስ አቅማቸውም ያን ያክል አይደለም። ነገር ግን መግለጫቸው ያው እንደተባለው በቅርቡም ካፒቴን ማስረሻ ሰጤ የሰጠው ቃለ መጠይቅ አለ። እንግዲህ ምንድነው በመግለጫ ያለው? ይሄ ትግላችን እየጠራ መጣ፣ እንደውም እነሱ መውጣታቸው ትግሉን አጠራው ይላሉ እንጂ
እነሱ እንደሆነ በቁም እየፈረሱና እየሞቱ ነው ያሉት ብሏል። እንደው እስኪ ይሄ አሁን ለተሟላ ወታደራዊ ድል ምን አስተዋጽኦ ያበረክታል አሁን ያለው የአማራ ክልል እንቅስቃሴ? አዎ እንግዲህ አሁን የአማራ ክልል ውስጥ ያለው እንቅስቃሴ ከበርካታ ጉዳዮች ጋር ሊታይ ይችላል። ከማህበራዊ ጉዳዮች ጋር፣ ከኢኮኖሚ፣ ከፖለቲካ እና ከወታደራዊ የሚታይ ነው። ይሄ ጦርነት ለምንድን ነው እርግጥ አዲስ አበባ እንገባለን፣ የምኒልክም ቤተ መንግስት እንቆጣጠራለን ብለው ነው የጀመሩት። እሱ ያው ቅዠት ነው። ግን ደግሞ ይህን ኃይል ለማቆም እና አማራ ክልል ውስጥ የሰላም መደፍረሱን ሁኔታ በአጭር ጊዜ ለመቆጣጠርና ወደ ሰላም ለማምጣት ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎች በተገቢው መልኩ እንዲካሄዱ ለማድረግ እዛ ክልል በአስተሳሰብ ላይ በሰው ይሄ ህዝቡ የተወሰነው የሚደግፍ የተወሰነው የሚነጥቅ ይሄ ፖለቲካዊ ሁኔታው እነዚህ ሁሉ ነገሮች በአጭር ጊዜ ለምንድን ነው መቆጣጠር ያልተቻለው? ይሄ ኃይል ከጸጥታ ኃይሉ ከጥምር ኃይሉ ከመከላከያ በላይ ሆኖ ነው ወይ? ወይም ቢያንስ ይሄን ያህል ሪዚስት ማድረግ ይሄን ያህል መቋቋም ይሄን ያህል የተሽሎኮለ ከሚሆን ይሄን ያህል መቆም እንዴት ቻለ ስንል እነዚህ እጃቸውን እየሰጡ የሚመጡ ሰዎች በተለያየ መድረክ ላይ የሚናገሩትን አይተናል። ይሄ ደግሞ በፊት የሚታወቅ ነው። ይሄ የክልል መስተዳደር ውስጥ ያሉ ሰዎች በመረጃ በመደገፍ ስንቅ በማቀበል በመሳሰለው ሌላውም ህዝብ ይሄ ሰላማዊ ህዝብም በልዩ ልዩ ምክንያት ግማሹ ተገዶ አሁን ለምሳሌ ለአንድ ታጋይ ይሄን ጥይት እዚህ ጋር ድርሺ ምናምን ተብላ አንድ እናት ብትሰጥ አንድ አርሶ አደር ቢሰጥ ኖ ለማለት አውቶማቲክ ይገሉታል። ጨካኞች ናቸው። የሽብር ተግባርም የሚወስዱት ህዝቡ ተገዶ እንዲደግፋቸው ጫና ፈጥረው ፈርቶ እንዲደግፋቸው ነው። ታጣቂ እንደዚህ አይነት የሽምቅ ተዋጊ ብዙ ጊዜ እንደዛ ያደርጋል። አስጨንቀህ ያንተን ዓላማ እንዲደግፍ፣ ለአንተ ስንቅ እንዲያቀብል፣ ለአንተ እንዲላላክ፣ ለአንተ መረጃ እንዲሰጥ ታደርገዋለህ። የማይሰጠውን ስለሚገሉ ማለት ነው። እየገደሉ ነበር። አሁን አንዱ እሱ ነው እና በዚህ አይነት መረጃ እያገኘ ስንቅ እያገኘ ከውጭ ከሚያገኘው ባልተናነሰ ማለት ነው እንደዚህ አይነት እንደቆየ ወደ ሰላም የመጡ ሰዎች ሲናገሩ ሰምተናል። ይሄ ምን ይፈጥራል? ውስጥህን እንድታጠራ ያደርጋል። ኦኬ። ሌላው ደግሞ የጸጥታ ኃይሉ የተጠናከረ ህዝቡን መመከት በቻለ ቁጥር ህዝቡ የሚተማመንበት ኃይል በሆነ ቁጥር አንድ ነገር ቢያደርጉኝ ብሎ ፈርቶ የማይፈለግ ነገር እንዳያደርግ ወይም ለእነሱ ድጋፍ እንዳይሰጥ እንዲህ አይነት እያስተማመንከው በሄድ ቁጥር ይቀየራል ይሄ ጦርነት። አሁን ወታደራዊ ድሉ እነዚህ ሁሉ ተዳምረው ነው የሚመጡት። አሁን ብዙዎች ወደ ሰላም የመጡ ሰዎች መረጃ ሰጥተዋል፣ አጋልጠዋል። ቢያንስ አሁን ይሄ ከዚህ በኋላ እነዚህ ከጀርባ የሚወጉንን ሰዎች እንቆጣጠራለን ማለት ነው። መቆጣጠር ይቻላል። እነሱም ቢሆኑ ከድርጊታቸው ይቆጠባሉ። በዚህ ደረጃ እንግዲህ ተመልከት፣ የሃይማኖት አባቶች ያው የማይጠበቅ ብዙ ሰዎች በዚህ ጦርነት ላይ ይሳተፉ ነበር፣ ድጋፍ ይሰጡ ነበር። ዓላማውን የደገፈም ያልደገፈም ፈርቶም እነዚህን አሁን ትቀንሳለህ። ይሄ ቀጣዩን ጦርነት ወይም ቀጣይ ወደ ድል የምናደርገውን ወደ ተሟላ ሰላም የምናደርገውን ጉዞ ያሳልጠዋል፣ የተመቻቸ ያደርገዋል። ይሄ አሁን በተለያየ ቦታ እንደምታየው ተተኳሾች ራሱ መሳሪያ ምናምን እየተዘዋወረ እየተያዘ ነው። ስለዚህ መረጃ የሚያገኘው ኃይል ያ ታጣቂው ሳይሆን አሁን የጥምር ኃይሉ
መከላከያ የሚያገኝበት ሁኔታ ተፈጥሯል። ህዝቡ ይተባበራል። ህዝብ ላይ የደረሰው ግፍ ያው እነዚህ ሰዎች ጫካም ሆነው የሚያደርጉትን በየህዝባዊ መድረኩ ሰዎች እየተናገሩ ነው አይደል? እና አሁን ህዝቡ የህልውናው ጉዳይ ነው። ይሄ ቡድን ከጫንቃይ ላይ መውረድ አለበት ብሎ ወስኗል። እና በደንብ ከዚህ ከጥምር ኃይሉ ጋር ከመንግስት ጋር ቆሞ ይሄን ስለሚያደርግ ይሄ ድል ነው። ኃይሉ ተመናምኖበታል። ድል ነው። የትጥቅ የተተኳሽ አቅሙ ወርዷል። ድል ነው። እነዚህን የሚያገኝበት ድልም አሁን እንደ በፊቱ ክፍት አይደለም። የሚያገኝበት ድል አሁን ባለ ከመቀሌ ተነስቶ የመጣ እንትን አሁን ዛሬ አይቻለሁ። ወልዲያና ሸዋሮቢት ሸዋሮቢት ላይ ተያዘ እና ይያዛል በየጊዜው። በቃ አሁን እንደዚህ አይነት ከዛ ወደዚህ እየመጣ ትጥቅ ሊቀባበሉ የሚችሉበት ድል የለም። እና የመረጃ ሁኔታው ተጠናክሯል። ህዝቡ አሁን መረጃ ይሰጣል። እነዚህ ወደ ሰላም የመጡ ኃይሎችም እኮ የዚህም ቡድን የሚሽለኮለኩባቸውን ቦታዎች የሚከተላቸውን ታክቲኮች የመሳሰለውን እኮ ያጋልጣሉ። እና ምንም አይደሉም እንደምትለው አይደለም። እነሱ ዝም ብለው እንደሚቃዡት ሳይሆን በወታደራዊ እንትን በጣም ትርጉም አለው። እንደዚህ አይነት እስኪ ክልሉ በቀጣይነት የተሟላ አስተማማኝ ሰላም ለማምጣት በምን ደረጃ ተስፋ ይደረግበታል? እንግዲህ እኛ ልማት፣ እድገት፣ ሰላም ያስፈልጋታል እች ሀገር። ይሄ ህዝብ በተለይ የአማራ ህዝብ ይገባዋል ሰላም። ብዙ መስዋዕትነት ለሀገር የከፈለ ህዝብ ነው። ያው ኢትዮጵያዊ ነው እንደ ሌላውና ከሌላው ጋር በፍቅር በሰላም የሚኖር ሰው ነው እና አሁን በጦርነቱ ጊዜ በቲፒኤልኤፍ ጦርነት ጊዜ እንግዲህ ለሰራዊቱ ስንቅ ሲያቀብል፣ ቁስለኛ ሲያገል ይሄ ሰላማዊ ህዝብ እንኳን ስንመለከትና በዛ ደረጃ ብዙ ዋጋ የከፈለ ህዝብ ነው። እንደገና በዛ በቲፒኤልኤፍ ጦርነት ደግሞ ተጎድቷል፣ ተቀጥቅጧል። በጣም በግፍ ብዙ ነገር ተደርጎበታል። በዛ ሰዓት ሆን ብሎ አማራን ለማዳከም በማይነሳበት ሁኔታ ለመስበር ተብሎ ታቅዶ ነው የተደረገው። ይሄ ስታየው በአሁን ከብት መግደል፣ እህል ማቃጠል፣ ሚስትን ባሏ ፊት፣ እናትን ልጇ ፊት እንደዚህ መድፈር በቡድን እንደዚህ የመሳሰሉ ነገሮች የተደረጉት የአማራን ህዝብ ሞራል በማይነሳ ጠላቴ ነው ብሎ ስለሚያስብ ቲፒኤልኤፍ። ስለዚህ ቲፒኤልኤፍን ግን አሁን አብሬ እሰራለሁ የሚሉ በጣም ወራዳ ሰዎች የአማራን ህዝብ መካድ ከዚህ በላይ የለም። በመሰረቱ ማድማት ነው መልሰህ ያንን ህዝብ። ይሄንን እንዲያደርጉ ደግሞ ያደረጋቸው አቅማቸው መከላከያን ሊያሸንፉ ስላልቻሉ ነው። ይሄ ተንትነው የገቡበት ጦርነት ስላልቻሉ በቃ ሻዕቢያ ጋር ይሁን ከምንም ጋር ምናምን ይላሉ እየወጡ ያስፈራሩ። ግን ትስስር ፈጥረው እንደዚህ አደጋ ሊያመጡ የሚችሉበት እድል የላቸው። አሁን ምንድን ነው ይሄ ሁሉ ሆኖ ሰላም ያስፈልጋል። በቀጣይ ምርጫ ይካሄዳል በሀገሪቱ ውስጥ። ይሄ ምርጫ በሰላማዊ ሁኔታ ውስጥ እንዲካሄድ ይፈለጋል። ይሄ ምርጫ ደግሞ እንዳይካሄድ ሰላም የለም የሚሉ ኃይሎች አሉ። እውነት እንነጋገር ከተባለ አሁን አገሪቱ ውስጥ ያለው አንጻራዊ ሰላም ቀደም ሲል ከነበረው በጣም የተሻለ ነው። አሁን እዛ ይሰበሰቡና አሜሪካን ሀገር የህልውና ጉዳይ ነው፣ ወጣ ስትል 5 ኪሎ ሜትርም እንደዚህ ነው፣ እንደዚህ ምንም አገሪቱ ውስጥ የትም ቦታ ሰላም የለም ይላል። ወይራስ ከውጭ የመጡ ሰዎች አገሪቱን በተለያየ ቦታ እየሄዱ እየጎበኙ፣ አማራ ክልልም እኮ የቱሪስት ፍሰት አለ። እንደውም በዘንድሮ ትልቅ ገቢ ነው፣ ከፍተኛ ገቢ ነው ያገኘው። በዓላት ይከበራሉ። አማራ ክልል ማለት ነው። ይሄንን ለዛውም ልባርክ ሰላም የሌለ ለማስመሰል እዛም እዚህም ለመተኮስ እየሞከሩ ማለት ነው። ይሄን ሁሉ መክቶ ልማት ይካሄዳል፣ ሰላማዊ እንቅስቃሴ ይካሄዳል። ቱሪዝም እየተጎበኘ በቱሪዝም ገቢ ተገኝቷል። እና እንደዚህ አይነት ነገሮች የተሻለ ደረጃ ላይ መጥተዋል። አሁን ሰሞኑን ባለው ሁኔታ ደግሞ በጣም ወደ ተሻለ መጥተዋል።
ምክንያቱም ከነበረበት አንስተን ነው ይሄን ነገር የምናየው። ይሄ ግን አሁን ልባርክ በሁለት መንገድ ብለናል። ይሄ ግን አሁን አስተማማኝ ሰላም ያመጣል ወይ? መገለጫውስ ነው? መገለጫው አሁን ምንድነው? ሰላሙ ከነበረበት አሁን ተሻሽሏል ብለናል። ታጣቂ ኃይል ወደ ሰላም እየመጣ ነው በከፍተኛ ቁጥር። ህዝብ አይምሮ ውስጥ አሁን የሰላም አስፈላጊነት ጎልቶ እየታየ ነው። ህዝቡ ተሰብስቦ የሚገልጽልህ ሰላም 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 ነው የሚለው። ግፍ ይሄ እኮ ሴቶችን፣ ህፃናት ልጆችን እየገደለ ያለ ቡድን አሁን ጭካኔው በግልጽ ታይቷል በህዝብ ውስጥ እና ከህዝብ ተነጥሏል። አሁን ከህዝብ ተነጥሏል ማለት እንችላለን። አንዱ እንግዲህ የጎሬላን ወይም የሽምቅ ውጊያን የምትከላከለው ሸማቂውን ከህዝብ በመነጠል ነው። አሁን ሸማቂው ህዝብ ጋር አብሮ እንዳለ የሚያወሩት እዛ ውጭ ሀገር ያሉ ሚዲያዎች ብቻ ናቸው ይህንን የሚገልጹት። መጥቶ እኮ ይህን ያህል ገንዘብ አዋጣልኝ ብሎ ነው ሲል እኮ እየገደለ ነው። ገደለኝ እንዲህ አደረገኝ እያሉ እኮ አርሶ አደሮች አሁን ይናገራሉ። አፍነው እየወሰዱ እንደዚህ የሚሰሩት ይህን ያክል ኪሎ ነው የወቀኸው፣ ይህን ያክል ኩንታል ነው በአስራት በኩራት አውጣ ነው። ልክ እንደ ቤተ ክርስቲያናትን ምን እንደዛ ከሰበሰባችሁት 100 እስከ 500 ሺህ ብር 800 አሁን ይሄ እንግዲህ የሎጂስቲክ ጥረቱን ነው የሚያሳየው። ይሄን ደግሞ አሁን ህዝቡ ነው የሚልበት የጸጥታ ኃይሉም ይሄ በነገር ላይ የሚሊሻና ይሄ አድማ ብተናው እኮ በጣም በከፍተኛ ደረጃ ተጠናክሯል። ይሄንን ኃይል ለማጥፋት ደግሞ በቁርጠኝነት እየተንቀሳቀሰ ነው። ይሄ ኃይል ደግሞ ከዚህ በፊት ሊከላከል በሚችልበት ቁመና ሊከላከለው አይችልም። አሁን አየህ የኃይል የበላይነቱ በዚህ ደረጃ እየመጣ ነው እና አስተማማኝ ሰላም አማራ ክልል ውስጥ የሚመጣበት ተስፋ ይታያል። ከዚህ አንጻር አሁን አንጻራዊ ሰላሙ ከዕለት ወደ ዕለት እየተሻሻለ ነው። የተሽከርካሪዎች እንቅስቃሴ ወደ ገበያ ወጥቶ ሸጦ የመብላት አርሶ አደሩ የማምረት እያመረተ ነው ባይዘው ያው እና እንደዚህ አይነት ሁኔታዎች ወደ ተሻለ ደረጃ መጥተዋል። ይሄ በወራት ጊዜ ውስጥ በጣም የተሻለ ይሆናል። ይሄን ሁለቱም መንገድ አጠናክሮ በመቀጠል አንዱ ሰላምን እምቢ ብሎ ሰላምን የሚያደፈርሰው የሰላሙን መንገድ ለማደናቀፍ የሚሞክረውን በመጥረግ ሁለተኛው ወደ ሰላም የሚመጣውን በመቀበል ነው። አሁን ትናንት አንድ ያየሁት ከኛ ጋር ተገናኙ፣ ቤት በኩል እንደምትመጡ እንነግራቸዋለን ይላሉ እነዚህ ወደ ሰላም የመጡት ሰዎች። ለምን ዘግቷል? ያ አሁን የተረፉት እነዚህ ጥቂት እንትኖች እኮ ገዳይ ምድብ አዘጋጅተው ወደ ሰላም እንዳይመጣ እኮ መንገድ እያጠሩ ነው። እንደዛ እያደረጉ ነው። እንግዲህ ከዚህ ጋር ተያይዞ እነዚህ በአመራር ላይ ያሉ ምናምን አሁን ለምሳሌ ኮሎኔል ፋንታሁን መጥተዋል። ከዚህ በፊት ይሄ ሰውዬ ስትራቴጂስት ነው፣ በጣም ጎበዝ ወታደር ነው እያሉ ከፍተኛ እንትን ሲሰሩለት የነበረ ሰው ነው። አሁን ደግሞ ወደዚህ ሲመጣ እሱ ማለት ምንም ማለት አይደለም። አሁን እስክንድር ወጣና ሕክምና ስላለው ነው አለ። እስክንድር ያው እነ ዘመነ ራሱንም ከነዚህ ሰዎች ጋር ጠርጥሮ ያጠፉኛል የሚል ስጋት ስላለው ቶሎ በል ያሉትን ነው ያልተጠና ነገር ነው የሚያደርገው። ቀጠለና ግን አፋሕድ ባወጣው መግለጫ ከእንትናችን የተሰናበተ ነው ከድርጅታችን አለ። ግን እሷን መግለጫ ሁሌም እነ ካፒቴን ልክ እንደ ካፒቴኑ አባረናል አሉ። አሁን ደግሞ ሁለት ሰዎች እነ ፍቅሩ የዛኛው አደረጃጀት ናቸው። ኤኒዌይ ተመሳሳይ ነገር ነው። በሁሉም ላይ መግለጫ ወጥቷል። ሰላም በሚፈልጉ ሰዎች እንደ ፈሪ እንደገና ሰላም በሚፈልጉ ሰዎችን አሳዶ የመያዝ አሁን መንግስትም ከፍተኛ ጥበቃ ሊያደርግላቸው ይገባል። የሚሄዱበትን መንገድ መጥረግ ያስፈልጋል። የተመቻቸ እንትን ያስፈልጋል። ሁለተኛ ወታደራዊ ኦፕሬሽን ሲካሄድ አሁን ማጥቃት በተለያየ ቦታ ስታደርግ ሾልኮ ይወጣል። ያን ጊዜ ይሄ መውጣት የሚፈልገው ያልሆነ ደግሞ አሁን እጁን የሚሰጠውም እኮ በምርኮም የተያዘ አሁን ብዙ ቁጥር ያለው ነው። አሁን እንደነሱ እንግዲህ መከላከያ እያወጣ እነሱ ይሄ ልብስ እያለበሱ የራሳቸውን ሰው እንደሚያቀርቡት እንትን አያደርግም እንጂ አሁን ሰሜን ሸዋ ላይ በዚህ ባለፉት 2 ቀናት የተደረገው
ጎጃም ተደርጓል። አዎ በቃ በተለይ ይሄ ሰሜን ሸዋ አሁን ቅርብ ነው ትላንት ነው እሱ። እንደውም ለምን የምናውቃቸው ልጆችም ተመተው ሀዘን የተቀመጡ ሰዎች አሉ። አጋጣሚ ደግሞ እንደ ድል ሆኖ በምርኮ ያዟቸው ነበሩ። በምርኮ ይዘዋቸው የጥይት ማብረጃ አደረጓቸው። አይገርምም? መጀመሪያ ያዟቸውና ይሄ ለመደራደር የነመከታው ግሩፕ ናቸውና ለመደራደር ከመንግስት ጋር ሀሳብ አላችሁ ብለው አንድ ቤት አስረዋቸው ነበር። እኔም አውቀውን ነው ማለት እነዛ ልጆች በታሰሩበት ሁኔታ ያው ጥላት አይደለም የሚሉት መከላከያን ጥላት መጣብን ይሉና መሳሪያ ሲይዘው ከኋላውም ወጥረው ከፊትም ወጥረው ነው ያስመቷቸው እና በጣም በቀደሙ ኦፕሬሽን የተጠናም ነበር በመከላከያ በኩል ያለቀውም ብዙ ነው። በዚህ አጋጣሚ ግን ያው የሰላም ስምምነቱን አለመቀበል ምን ያክል ዋጋ እንደሚያስከፍል እዚህ ጋር ይሄን ሁለት አማራጭ ነው ያለው። አሁን ይሄ ታጣቂ ወይም ሸማቂ አንድ ወደ ሰላም መምጣት ነው፣ ሁለተኛ መደምሰስ ነው። መልካም ሰላም ማስፈን እና ሰላም በአጭር ጊዜ ውስጥ ሰፍኖ አማራ ክልል በቀጣይ አሁን ይሄ ምርጫው እንትን አይልም። አሁን እነ ጀዋር ሞተው በኦሮሚያም በአማራም ክልል አይካሄድም ምናምን ይላሉ። ምርጫ ይካሄዳል። እኔ አሁን እንደ እንትኑን እንደማየው ማለት ነው ሰላማዊ ሁኔታ ይፈጠራል እና ይሄንን ስዕል ለማደብዘዝ ነው እነዛ የሚጮሁት በፕሮፓጋንዳ። ሰላም የለም አንደኛም እዛ ጥገኝነት ለማግኘት እነዚህ የደህንነት ጥበቃ አሜሪካን ሀገር እየተደረገላቸው የሚቀመጡ ሰዎች ወጥተው አሁን ትንግርቱ የሚባል እዛ ትናንት የሰጠውን እንትን ሳይ በጣም ያስቃል። እና ምን ይል ነበረ ይሄ አሁን ሄዶ እጁን የሰጠው ማለት ይሄ ወደ ሰላም የሄደው ኃይል በሙሉ ነገ ይቅርታ ጠይቆ ይመጣል ወደ ጫካ። ወደ ጫካ ይቅርታ ጠይቆ ለምን የወደቀ ዛፍ ግንዱን ገርስሰን ባለንበት ሰዓት እዛ የሚወድቅ ዛፍ ስር ለመጠለል የሚሄድ ሰው አይኖርም እና ይቅርታ አድርጎልኝ ብሎ እንደሚመጣ የአማራ ሕዝብ እኔን ታዘበኝ ነገ ምናምን ይላል። እንደ አይነት ቅዠት ነው እንዲህ እኮ የሚቃዡት። ሌላው እንዲዋጋ እኮ ነው፣ ሌላው ወደ ሰላም እንዳይሄድ ነው። ሁለተኛ ደግሞ ለቀጣሪዎቻቸው አለ ያው እኛም ፕሮፓጋንዳ እየሰራን ነው አለ ያም ይመለሳል አይነት ነገር ቅዠት እንደዚህ። እስኪ መልካም ወደ ቀጣው ፕሮግራማችን ከመሄዳችን በፊት አድማጭ ተመልካቾቻችን ሚዲያችንን ላይክ፣ ሼር፣ ሰብስክራይብ አድርጎ ሚዲያው ሀቅና ሳቅ ነው። ዝግጅቱ ደግሞ የሳምንቱ አበይት ጉዳይ ነው። የአየር ኃይላችንን ማስታወቂያ ትንሽ መሸጋገሪያ አይተን እንመለስ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። መልካም ሻለቃ፣ እንግዲህ አየር ኃይላችን 90ኛ ዓመቱን ያከብራል በቅርቡ ጥር 15 እስከ ጥር 19 ዓለም አቀፍ የተለያዩ አየር ኃይሎች ይገኛሉ። ተወዳዳሪ የኢትዮጵያ አየር ኃይልም ተወዳዳሪ ነው። በዚህ ላይ ትልቅ ትርኢት ሾው ነው የሚደረገው። እንግዲህ አየር ኃይላችን ያው እንደምታውቀው ግዙፍ የአንድ አዛውንት እድሜ እየሞላው ነው እና ምን አለ እስኪ በሱ ላይ። እንግዲህ አየር ኃይላችን በጣም ግዙፍ፣ አስተማማኝ፣ የጠላትን ፍላጎት
አገር የማፍረስ ልማት እንዳናካሄድ የማድረግ የመሳሰሉ በርካታ ነገሮችን የመከተ ነው። የሀገራችንን ሰማይ ብቻ ሳይሆን በምድር የሚካሄደውንም ጥቃት ጭምር ማለት ነው። በምድር የሚካሄደውን አሁን በዚህ በሰሜኑ ጦርነት ወቅት እንደምናስታውሰው ጦርነትን ከቀየሩ ኃይሎች ውስጥ አንዱ አየር ኃይላችን ነው። ጦርነቱን ከቀየሩ ቲፒኤልኤፍ ወደ እንትን ሲሄድ አየር ኃይልን አፍርሸዋለሁ ብሎ ነበር ሄደው እና በኋላ ወደ ውጊያ ሲገቡ ያልጠበቁት እንትን የገጠማቸው ከሰማይም ከመሬትም። ስለዚህ አየር ኃይላችን በምድርም በሰማይም አስተማማኝ ኃይል ነው። አስተማማኝ ኃይል በመሆኑ ምክንያት በሌላ ዲፕሎማሲ በከበባ በምን ሊያስፈራሩን የሚሞክሩ አገራት እኛ የምናካሂደውን የልማት ግንባታ እንቅስቃሴ ለማደናቀፍ በኢትዮጵያ ሰማይ ላይ ዝር አላሉ። ዲተር ማድረግ የሚችል ኃይል ነው። አሁን ብዙ ሰው አየር ኃይል የተዋግቱ ምናምን የሚሉ አሉ። ያው ለማጣጣል መቼም ይሄ የኢትዮጵያ ጠላቶች እንትናትል እየተዋጋ እኮ ነው። የአየር ክልሏን እየጠበቀ ነው። ሳይበሩ እንዳይሞክሯት አቅሙን እያሳያቸው ነው። በሁለት መንገድ እኮ ነው ሀገር የምትከላከለው። አንዱ ዲተር አድርገ ከዚህ ኃይል ጋር ከተዋጋን ያልቅልናል ብለው እንዲያስቡ ነው። አንድ አውሮፕላን ኢትዮጵያ ሰማይ ውስጥ ገብቶ አይወጣም ብለው እንዲያስቡ ማድረግ ነው። ይሄን ቁመናውን ነው እያሳየ ያለው የኢትዮጵያ አየር ኃይል። ስለዚህ ዲተር እያደረገ ህልማቸውን እያከሸፈ ነው። እንዳይሞክሯት እያደረገ ነው። ሁለተኛው ውጊያ ቢመጣ ደግሞ የሚሰባበር ኃይል ነው። ምንም ጥያቄ የለውም ቢሞክሩ። ይህንንም መንገር ያስፈልጋል። ስለዚህ እንኳን አደረሳችሁ እንደ ጀግናው አየር ኃይላችን። እኔማ ይኸውልህ በጣም በተደጋጋሚ ይህን ጦርነት አፈጻጸምም በተመለከተ ጀነራል ይልማንም ሌሎች የአየር ኃይል ጀግኖችንም በጣም በርካታ ኢንተርቪው አድርጌያለሁ እና ስዕሉ አለኝ። አሁን ገባ ስዕሉ አለኝ እንዴት አድርገው ችን ሀገር እንዳቆዩት መስዋዕት የከፈሉም የአየር ኃይል ጀግኖች አሉ እና አሁን የኢትዮጵያ አየር ኃይል እንግዲህ በቀደም ሲልም እንግዲህ እኔ ከቀድሞ ጀምሮ የኢትዮጵያን ሰራዊት ስለማቀው በሶማሌ ጦርነት ወቅትም ድንገት በቃ ባልተዘጋጀንበት ወቅት ተዳክመን እኛ ለምን እነሱ የበለጠ በርዕዮተ ዓለም አሳበው ከሶቪየት ህብረት ከፍተኛ ትጥቅ ይዘው ሚግ 21 ሚግ 23 እነዚህ በጣም ትልልቅ የተራቀቁ ፈጣን የጦር ጀቶችን ይዘው ነው። እኛ F5 የሚባሉ አውሮፕላኖች የነበሩ በዛ አጭር ጊዜ ውስጥ አንደኛ ሚጉን ታጥቀን ተለማምደን፣ ሁለተኛ በኤፍ5 እየተከላከልን አስገራሚ ነገሮች የሶማሌን አውሮፕላኖች በአየር ላይ ሁሉ አጋጭተን እስከ ማቃጠል የደረሰ አድርገን በፈተና ውስጥ ማለት ነው። በሁለተኛው እንትንም አየር ኃይል በፈተና ውስጥ ሆኖ ነው ራሱን የገነባው። ለምን ሪፎርሙ ምኑ እነሱ ውስጥ ባነበሩበት የሚያፈርሱ ኃይሎች እኮ ውስጥ እያሉ ነው ያ እንትን የተሰራውና በፈተና ውስጥ የሚጸና ነው። በተደጋጋሚ የኢትዮጵያ ሰራዊትን ባይዘው መከላከያውን ነው በፈተና ውስጥ የምትጸና አየር ኃይል እንኳን አደረሰ። ወደፊትም በፈተና ውስጥ ጸንተህ አሁን ብዙ ነገር አልፈን ቴክኖሎጂ አሁን ደግሞ የጥቁር አንበሶች ሰማይ ነው የሚለው። አዎ እንትኑ መርሆ ይሄ ሞቶ በጣም እስኪ ሰሞኑን አቶ ኢሳያስ አፈወርቂ ቃለመጠየቅ አድርገዋል። ቃለመጠየቅ አንዳንዶቹ ኑዛዜ ነው ይሉታል። እንደው እስኪ ይሄን እንዴት አየው? እንግዲህ የኢሳያስን አፈወርቂን እንደው አጠር አድርጌ ነው የማየው። ምክንያቱም ኢሳያስ 2:30 በሰጡት መግለጫ ውስጥ ስለ አሜሪካ፣ ስለዚህ መካከለኛው ምስራቅ፣ ስለዚህ ስለ አፍሪካ ቀንድ ነው ሲያወሩ የዋሉት አብዛኛውን ሰዓት ማለት ነው። ስለ ኤርትራ አላወሩም። በአብዛኛው ሰዓት ስለ ኤርትራ ያወሩት በጣም ጥቂት ደቂቃዎች ናቸው። ያው ስም ቅዠት ነው እና እኚህ ሰውዬ ብቃትም አቅምም ተገቢነትም የሌላቸው ሰው ናቸው። ይሄን ለመተንተን እዛም እዚህም ሲዘሉ ቆይተዋል። ድሮም እንደዚህ ነው። ለምን መሰለ? ስለ ኤርትራ የሚያወሩት ስለሌለ ይህም በመተንተን ነው
የሚቆዩት እና ትንታኔያቸውን እኔ ላይቭ ሰምቼዋለሁ። ቀን ይካሄዳል ምናምን ተብሎ ስለነበረ እና እዛ ስር ሰው እየገባ ወደ ራሱ ጉዳይና ይላቸዋል። በቃ ይሄ አቡሽቲ ተዛረብ እንታይ ገድሹካ እንታይ አትወካ ምናምን ይሉታል ለዓለም። አንተ ምን አገባ ይሄን ራስን የውስጥን ምናምን እያሉ ኮሜንት ያደርጉ ነበር። እንደዛ ነው ሲያወራ ያለው። ለማንኛውም ኢትዮጵያን በተመለከተ ይሄ እንትኑን የሰነፍ መንግስት ነው ብሏል። አቶ እሱ የቀጠናውን ትንታኔ እንተውና እሱ እንግዲህ ተመልከት ኢሳያስ አፈወርቂ ሰነፍ ለማለት የኢትዮጵያ መንግስት 34 ዓመት ለኤርትራ ምንም ያልሰራ አሁን በዚች መግለጫው ምን ብሏል? የሆነ የኒኩለር ኃይል ምክንያቱም ኃይል የለውም አማራጭ እሱ የኒኩለር ኃይል በፊት ቃኘው ስቴሽን ውስጥ አሜሪካኖች የሞከሩ ነበሩ በንጉሱ ጊዜ ማለት ነው። እሷን አሁን እንትን እናደርጋለን ውሃ ደግሞ ንጹህ ውሃ ምናምን አለ። ከየትኛው ወንዝ እንደሚያመጣ አልተናገረም አለና ተናገረ። ስለ ኤርትራችን ነው ያለው። በቃ ሌላ ነገር የለውም። አሁን ስለ ኢትዮጵያ የተናገረው ይሄ ሰነፍ ምናምን ያለው አሁን ራሱን ነው የሰደበው። ሰነፍ ማለት በዓለም ላይ ኢሳያስ ነው። በ34 ዓመት ምንም ያልሰራ ኤርትራን ከ34 ዓመት በፊት አውቃታለሁ። ምን ያህል የደመቀች ምን ያህል ኢኮኖሚ እንቅስቃሴ እንደነበረባት ምን ያህል የሸቀጥ ዝውውር ምን ያህል ፋብሪካዎች እዛ ምርት እንደሚያመርቱ በጣም የደመቀ በጣም ከፍተኛ የሥራ ዕድሉ ለወጣቱ ለምን ያለው በጣም ሰፊ ነው። ኢቭን የአሰብ ወደብን የምጽዋን ወደብ ጨምረህ አሁን ይሄ ባዶ የሆነው ይሄም ባዶ አድርጎ ወደ ዜሮ አስገብቶ አሁን እኮ ኤርትራን ምንም አልሰራም አይደለም። ኤርትራን ከነበረችበት በጣም ዝቅ አድርጓታል። ሄጄ ማየት ዕድል አጋጥሞኛል። በጣም ነው ያዘንኩት። በጣም ነው ያዘንኩት። በዚህ በሰላም ከአብይ ጋር እንትን ባሉ ጊዜ በጣም በቃ የሚዘገንን እንትን ነው ገጽታዋ የነበረው። አሁን እንደዚህ ያደረገ ሰው ሰነፍ አንድ ችግኝ ሲተክል አንድ የሆነ ነገር እኮ ሲያደርግ አታየውም። ኢሳያስን ነጠላ ጫማ አድርጎ ነው የሚንቀሳቀሰው። ይሄን በየቀኑ በስራ ላይ ያለ ሰው ይሄን ይሄ ሰነፍ ምናምን ያለውን ተውና እኔ ከወታደራዊ አንጻር የተናገረውን ነገር ብቻ እናተኩር። ሰነፍ አለ፣ ለምሳሌ ምቀኛም አለ። ገብተዋል። አሁን ኢትዮጵያ በሰጥቶ መቀበል እንጠቀም እባክህን እያለች ነው። እሱንም የአካባቢውንም ሀገሮች ገባ። እሱ ግን ስስታም ምቀኛ ይላል። ይሄንን ደግሞ እሱን ልክ እንደ ሰነፍ እሱን የሚገልጸው ነው። አሰብ ወደብን ያለምንም ጥቅም ዘግቶ ያስቀመጠ ሰው እኮ ነው። ለራሱም እንዳይጠቅመው አድርጎ ኢትዮጵያ ከምትጠቀምበት ኤርትራም አትጠቀም ብሎ ማለት ነው ዘግቶ ያስቀመጠ እና ምቀኛ ወይም ስስታም ይላል። አሁን እሱ ራሱን ሲሰድብ ነው ያመሸው። ዋናው ነገር ማታ ነበረ እንትኑ ቃል መጠይቆ እና ከዛ በላይ ግን እኔ ለሱና ለደጋፊዎቹ ያው ለሻቢያዎቹ ለነ አንዳርጋቸው በሙሉ የሻቢያ የኢትዮጵያ እንትን ሁሉ በሙሉ ቅጥረኞቹ የሻቢያ እና ራሱ ይሄ ለነዘመነ ካሴም ለነዚህ ሁሉ መላቸው ግን ፈሪ ፍርሃቱን ለመሸፈን ፈሪ እቺ ቃል በቅርቡ ትቀየራለች። ናና ሞክረኝ ነው ባይዘው ፕሮቮክ አድርጎ ኢትዮጵያን ወደ ጦርነት ለማስገባት ያለው ፍላጎት ነው። ያው እሱ ጊዜው ሲደርስ ፈሪና ጀግናው የሚታይበት ነው። ይሄ በጣም አፍጦ የመጣ ነገር ስለሆነ በቅርቡ ያችን ነገር ያዋታል ብዬ ገምታለሁ። ከዛ በተረፈ ግን ይጠይቀዋል ጋዜጠኛው። እነዚህ ጋዜጠኞች ኢሳያስ ወደ ስልጣን ሲመጣ የእሱ ጠያቂ ሆነው የተሰየሙ ጋዜጠኞች ናቸው። ዛሬም አሉ፣ አይቀየሩም። ልክ እንደሱ ስልጣን ላይ እንደቆየው ይሄን ያህል 34 ዓመት ማለት የተጻፈ ነገር ይዘው መጥተው ይጠይቃሉ። እና ሲጠይቁት ኢትዮጵያ አሁን ጦርነት ኤርትራ ላይ ልትከፍት ትችላለች ወይ እንደዚህ እያሉ ነው ሲሉት ሳቀ፣ በምጸት አይነት ነገር እና ስቆ ኤርትራ ውስጥ ማን ነው ይሄ ትግራይ ያለውን አማራ ክልል ያለውን ኦሮሚያ ያለውን እሱን እንዴት አልፈው ነው የሚመጡት? እሱ እያለ እንዴት ኤርትራ ሊወጉ ይችላሉ ብሎ ሳቃየ። የቀጠርኳቸው ሰዎች ስላሉ እንዴት አድርጎ
እየተቆጣጠረ እንደሆነ እንዴት አድርጎ ኢትዮጵያን ለማፍረስ እንደሚሰራ እንዴት አድርጎ ኢትዮጵያን ለማባላት እንደሚሰራ ነው የገለጸል እየሳቀብን። ስለዚህ በፊት ስንለው የነበረውን በቃ እሱ ነገረን። በቃ ይሄ ነው አለ እሱን ያለ እና እነዚህን ኃይሎች እዚህ የሚረዳቸው እነዚህም ባንዳዎች ወደዛ እንደማይመጡ ነው። ይሄን ማን ነግሮናል? አስረስ ማረ ነግሮናል እኮ አይሄድም ብሏል። ተፈራ ማሞ ነግሮናል። እኛ እዚህ ያለን እኮ ብሏል። ወያኔ በየጊዜው ነው ይሄን የሚለን። አየህ ባንዳው አገሩን ለማፍረስ መቀጠሩን ነው እየነገረን ያለው እሱ። እኔ እና እነዚህን ኃይሎች በዚህ በፕሮክሲ ዋር ልክ እንዳሸዋ ጆንያ አሁን ምሽግ ላይ ታውቃለህ፣ ጦር ሜዳም ስለነበርክና አሸዋ ጆንያ ከፊት ለፊት አድርገህ ነው አይደል የምትከላከል ወይ ቆፍረህ እንትን ሰርተህ ልክ እንደሱ ነው የሚጠቀምባቸው፣ እነሱ ነው የሚያስባቸው እሱ። አሁን ይሄን ነው ዋናው ከሱ ቃለ መጠይቅ ውስጥ። አሁን ግን ይሄ ደግሞ እንደማያተርፈው ከዚህ በፊት ክቡር ጠቅላይ ሚኒስትር በፓርላማ ሲናገሩት ጦርነቱ ከተጀመረ ውጤቱ ይታወቃል ብለዋል። ከእንደገና ደግሞ ልክ እንደ በፊቱ ይሄን ተራራ ያዝነ ብለን አይደለም ውጊያ የምናካሄደው ብለዋል። ከተለመደው ዛሬም መከላከያ በገጹ ከአናሎግ ወደ ሳይበር ውጊያ መሸጋገሩንና ራሱን ማዘመኑን እየተናገረ ነው። ስክሪን ላይ ነው። አዎ እና አሁን ስክሪን ላይ ነው ዛሬ አሁን ተለቀቀ። አዎ አሁን ይሄን ነገር እኔ ኢሳያስን ብቻ ሳይሆን እነ ደብረ ጽዮንም የገጠማቸው በተለይ ኢትዮጵያን የሚገመግሙበት ሁኔታ ያልተረዳቸው አሁን ያለችበትን ደረጃ የሚያውቁ ሁሉ አይመስለኝም። ሌላው ተላላኪ ብሏል። እውነት ለመናገር በግልጽ ለግብጽ መላላክን እንደ ኢሳያስ የተላላካለ ወይ? በዛው ቃለ መጠየቁ ይሄ ውጊያ የቀይ ባህር ሳይሆን የናይል ነው እያለ ነው። ምን ማለት ነው? አዎ አሁን አስታወስከኝ። አንዱ የአሰብ ጥያቄ ወይም የቀይ ባህር ጥያቄ የኢሜሬት ነው ብሏል እና መንግስት ተላላኪ ነው ይላል። ይሄ አለ የቀይ ባህር ምናምን ጥያቄ የኢትዮጵያም ሕዝብ ጥያቄ አይደለም አለ። በቃ ናይ ብልጽግና አይኮነን ናይ አብይ አይኮነን ይላል እና 130 ሚሊዮን ሕዝብ ላይ እየዘጉ የባህር በር እንድናጣ እሱ ተላላኪ ሆኖ ያስፈጸመ ባለው ጉዳይ ግብጽ ይሄን እያደረገች ኢትዮጵያ ወደ እና ለኢትዮጵያ የባህር በር ከኢትዮጵያ በላይ አሁን ለኢሜሬት ያስፈልጋታል። ኩች ዝናንሴንስ ኢትዮጵያ እኮ የህልውና ጉዳይ ነው፣ የመብላት ጉዳይ ነው፣ ምግብ የማግኘት እንደገና ደግሞ የደህንነቷን የመጠበቅ ጉዳይ ነው ለኢትዮጵያ ዋስትና፣ የውጭና ገቢ ንግዷን የማካሄድ ጉዳይ ነው ለኢትዮጵያ። አሁን ማንም ዓለም ሊገምት እንደሚችለው አሁን ደግሞ ብዙዎች ይሄን ነገር ተረድተዋል። ኢትዮጵያ ያስፈልጋታል ብለዋል እና በአረባ እና ይሄንን ደግሞ ያው እንደምታውቀው አንዳርጋቸውም ሲወጣ ያወራዋል፣ እነ መሳይ ያወሩታል፣ እነዚህ እነ አስረስ ማሬ የኢሜሬት ጥያቄ ነው። ጀዋርም እንዴት ነው ጀዋርም የኢሜሬት ነው አለ። አሁን በዚህ በሰሞኑን በሰጠው መግለጫ አሁን በኦሮሚያ እንትን ሚዲያ ላይ በኦሮምኛ በሰጠው እሱም ላይ የኢትዮጵያ አይደለም አለ። ይሄንን እንዴት ነው አንድ የፖለቲካ ተንታኝ የሚያስፈልገው? ይሄን ህልውና መተንፈሻ የሆነ ለኛ እሱን ኢሜሬት ነች የምትገፋት የሚል ግን በአንድ በኩል ደግሞ የሸቀጡ ዋጋ ናረ፣ ገበያ ተወደደ፣ ምን ብለው ደግሞ ይቀሰቅሱበታል። ከሸቀጥ አኳያ እነሱን ሁሉ ካነሳን ምንም እንደው አንወጣውም። አይ እንደው እነ መሳይን እኮ ነው የእነ መሳይ ትንተና ከዚህ የዘለል አይደለም ነው። ልክ ነህ። ኑሮ ውድነት እንዲወደድ ይፈልጋሉ። ለምን በሱ ማትረፍ ይፈልጋሉ። ኑሮ ውድነት እንትን እንዲል ሸቀጥ ሳቦታጅ እኮ ማአት ሸቀጥ ዝውውር ላይ ሁሉ ምኑ ላይ ይሰራሉ። ከዛ ተነስ ይሉታል ሰው ሁሉ ኑሮ ተወደደብህ ተነስ። ይሄ ህዝባዊ እምቢተኝነት የዶላር እንቅስቃሴ እሱ ላይ ሻጥር ይሰራሉ። በዶላር እንቅስቃሴ ላይ ስንት እንትን ነው የተያዘው በሙሉ። ይሄንን ያደርጉና ደግሞ ተነስ አምጽ እንደዚህ ሆኖ ኑሮ ተወዶብሃል ምናምን ይሉታል። እና እሱ እንትን እንዴት አድርገህ ትገልጻቸዋለህ? በጣም የወረዱ ጸረ ኢትዮጵያ ስለሆኑ ባይዘው ጸረ ኢትዮጵያ ናቸው። አሁን ለምሳሌ መሳይ
አንድ ኤርትራዊ ጋዜጠኛ አቅርቧል ለትንታኔ የኢሳያስን እንትን ርዕሱ ላይ ሰነፍ፣ ስስታም፣ ፈሪ ምናምን ብሎ ርዕስ ሰጥቶ ማለት ነው። በዚህ ደረጃ አንድ ሀገር መሪ ተሰደበ ብሎ ኢሳያስን ሰዳቢውን እንደ ጀግና መስደብ በመሰረቱ እኮ ወራዳነት ነው። ኢሳያስ ውስጡ ያለው ፍርሃት ነው ባይዘ ወይ እንደዛ እንትን የሚያደርገው ውስጡ ያለው ንዴት ነው። እና ይሄን አድርጎ በኤርትራዊ ጋዜጠኛ ያስተነትናል የኢሳያስን ንግግር። እና ኤርትራዊ ጋዜጠኛ ደግሞ እሳቸው ሲናገሩ እንደውም መግለጽ አልፈለጉም ነበር ስለ ኢትዮጵያ በግድ ነው በቃ ስለተነሳ ነው እንጂ እሳቸው ሰላም ፈላጊ ብሎ ይገልጸዋል። ይሄን የሚሳደብ ይሄን ስድብ አይደለም ዲፕሎማሲ ብሎ እንደዚህ እንግዲህ በዲፕሎማሲ አንድ ሀገር መሪ እንደዚህ አይነት መሳደብ እኮ ውርደት ነው። ስታሊን ወጥቶ እንደዛ አለ፣ አደነቀው። እንኳንም ትግርኛ ቻልኳል፣ ይሄን በመስማት ተደስቻለሁ ምናምን። እና ለማጠቃለል የናይል ጉዳይ ነውም ልክ እኮ ነው። አየህ ተልእኮው ቅጥረኝነቱ እዛች ጋር ነቻ እንትኗ። ስለዚህ አየህ ግብጽ በዚህ የምትመጣው በናይል ምክንያት ነው ኢትዮጵያ ላይ ለመዝጋት የምትፈለጉ። ይሄን የምታስፈጽመው ደግሞ በሱና በሌሎች ባንዳዎች ነው፣ በእነዚህ ነው የምታስፈጽመው። ስለዚህ ይሄን እኮ እውነቱን ነው የተናገረው እሱ። በቃ የዚህ ጥያቄ የናይል ጥያቄ እንደሆነ ኢትዮጵያ ደግሞ በናይል ነው ይህን ጥያቄዋን የምታስፈጽመው። እዛ ላይ ጠንክራ በማልማት ከዛ በኋላ በሰጥቶ መቀበል ከኢትዮጵያ ጋር ወደ ድርድር ይመጣሉ። አሁን ባለን አደረ በጣም ተጨማሪ ግድቦች ይሰራሉ። ይሄ ጠላቶቻችንን ያንበረከካቸዋል ሳይወዱ በግድ ማለት ነው። ግን ኖርማሊ በእንትን ስታየው ሰጥቶ መቀበል ኖርማል ነው። ግን እነሱ እኛ ብቻ እንውሰድ ነው፣ እኛ አንሰጥም እናንተ ብቻ ስጡን አይነት ነው በእነሱ። ይሄ ነው። ሌላው ግን ስለዚህ ስለ ዘመኑ ውጊያ ያልገመገመው አሁን ኢሳያስ እና ሌሎቹም ተፈራ ማሞ የሚባል በከዘራ የሄደ ሽማግሌም እኮ እዛ ሰሜን ሸዋ ገበሬ ቤት ተደብቆ በዚች አልፋው ኤርትራን እንትን አይሉም ይላል። በሰሜን ሸዋ አሁን በሱ መንደር ውስጥ ምናምን ነው እንደ አሁን ውጊያው በጣም እኮ የምድንቆራቸው እንትን ነው የሚያሳይ። ቲፒኤልኤፍም ይሄን ሳይተነትን ገብቶ ያኔ በውጊያው ጊዜ አንደኛ ያቅም በጣም ሴክሬት ነው። እዚህ ውስጥ እያሉ የኢትዮጵያ መከላከያ ውስጥ እያሉ የኢትዮጵያ በድሮን ያን ውጊያ ለመቀየር ያላትን ዝግጁነት አያውቁም። ጻድቃን መግለጫ ሲሰጥ ሰምተ እንደሆነ አልጠበቅንም አሉ ድሮኑን። እና አሁን በዚህ በዘመነ እንትን እንደውም አንዳንዴ ምን ይላሉ በሰማይ ወንድ ከሆነ ሁሉ ለምንድን ነው የሰው ኃይልህን እኮ ለምንድን ነው ሰው የሚሞትብህ? በቴክኖሎጂ ነው የምትዋጋው። እና እሱ ቤተ መንግስት ቁጭ ብሎ በተወሰነ ሰዓት ውስጥ ውጊያ ያልቃል፣ ወይም ደግሞ እንደ ማድሮን ተይዞ ይመጣል። ማለት ይሄ ዘመኑ ይሄ ነው ያለው እንትን አንድ ቦታ ላይ ተተኮሰ ማለት ጦርነቱ አለቀ ነው። ሰራዊት አያልቅም የለም እንደሱ መጠበቅ። እና ይሄ እዚህ ቁጭ ብሎ ለነገሩ ወደ እሱ እስክንሄድ ድረስ ይሄም ያልቅለታል። የእሱ ይሄ ፕሮክሲ ዋር የሚተማመንበት ኃይል ያለቀለትም ነው። ከእሱ ጋር እየተሳሰረ ያችን ያለችውን ተበድሮ ገዝቶ የሚያመጣትንም የሚያቀብልበት እድል እየተዳከመ ነው። ከዛ ውጪ ግን ይሄ እንኳን እዚህ ጫካ ለጫካ እየተሽሎኮሎከ ዜናውን ነው የሚሰማው። በቃ ኢትዮጵያ ቀይ ባህር አሰብ ላይ ባህር ኃይል እኔ እንደሱ ነው ይሄን ጦርነት የሚቀጥለውን የማስበው አስመራ እና አሰብ በተመሳሳይ ሰዓት በተመሳሳይ ደቂቃ። ሌሎችም ብዙ አማራጮች እኮ አሉ። ኢትዮጵያ እኮ በጂኦ ፖለቲክስ አሁን ኤርትራ ከበብኩ ነው አይደለም የምትለው? ኤርትራን ከባ ያለች ሀገር ነች ኢትዮጵያ በመሬት። ይህ ሁሉ ሰፊ ቀጠና አለ አይደል? ካለን አቅም ደግሞ አንጻር እሱ እኮ ወጣት የለው እና በጭንቀት ነው የወጣ ላይ ያጣጥል የሚሞክረው፣ ያቃታል። በእርግጥ በዛ ደረጃ ደግሞ ይሄ የዘመነውን የጦርነት አፈጻጸም አያውቅም። ኤቲኤም እኮ የሌለው ሀገር ነው። እሺ እና ይሄ ነው መጪው ጊዜ ብሮ ነው። ኤኒዌይ ሰላም የሚሰፍንበት ጊዜ ቅርብ ነው ብዬ ነው እኔ የምመኘውን ብቻ ሳይሆን የሚሆነውንም ጭምር መናገር የምፈልገው።
አመሰግናለሁ ጋዜጠኛ ገበየሁ ዋለልኝ ስለሰጡን ማብራሪያ እጅግ አድርጌ በአድማጭ ተመልካቾቻችን እንዲሁም በዝግጅት ክፍላችን ስም አመሰግናለሁ። እኔም አመሰግናለሁ። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን ሳምንታዊ አበይት ጉዳዮች በዚህ መልኩ ፈጽመናል። ሳምንት በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን።